ቼዝ ስትራቴጂ ነው ዝም ብለህ ኮምፒት ለማድረግ አይደለም የምትገባው ወይንም ኮምፒቲሽን ማሸነፍ አይደለም ኦኬ አስቀድሞ የታሰበ የታቀደ እና ስትራክቸርድ የሆነ ስትራቴጂ ተከተለ ዳይናሚክሱን የሚከተል ፍሌክሲብል የሆነ እንትን ያለው ግን ቼክሜትን አስበህ ስትራቴጂ የምትነድፍበት ነው አንተም እንደዛ ስትል ሰማሃለሁ ብዙ ጊዜ ህይወት እና ስኬት ኮምፒቲሽን አይደለም ስትራቴጂ ነው ልክ እስቲ እሱ ላይ እናውራ ምን መሰል አሁን እንግዲህ ሁሉም ሰው የየራሱ የሚለው ነገር አለ በየራሱ መንገድ የሚለውን ነገር ቫሊዴት የሚያደርግበትን መንገድ አለ አሁን ይሄ መንገድ ትክክል ነው ይሄ መንገድ ትክክል አይደለም ከምንል እኔ ሳየው የሚመስለኝም ብነግርህ የበለጠ ትርጉም ይኖረዋል ብዬ አስባለሁ አሁን ቢዝነስ ውስጥ ኮምፒቲሽን ኮምፒቲቲቭ አድቫንቴጅ ምናምን የሚባሉ ቃላቶች በጣም የተለመዱ ናቸው በግል ህይወቱም ውስጥ አሉ በነገራችን ላይ ትምህርት ቤቱም ውስጥ ብትሄድ 50 ተማሪ አንድ ክፍል ውስጥ ይማራል የመጀመሪያዎቹ ቶፕ 3ቶች ብቻ ኳሊፋይ የሚያደርጉበት ኢንቫይሮንመንት ይመስል የተቀረው አማካይና ኦልሞስት ቴል አይነት ይሆንና እነዛኞቹ ናቸው ሴሌብሬት የሚደረጉት ይሄ ነገር ዓለም ውስጥ የለም አይደለም ይያልን ያለን ሰው የተሰራው ግን እንዴት ነው ብለህ ብታስብ ሰዎች ኦፕሬት የሚያደርጉት በሁለት መንገድ አንደኛው ኮምፒቲቲቭ ማይንድ ሴት ያላቸው ሰዎች የሚኖሩበት መንገድ ነው ይሄ ሰርቫይቫልን የሌላ ሰው የሆነ ነገር ማግኘት ከኔ ላይ ያጎላል ብሎ ማሰብን ግምት ውስጥ የሚያስገባ ነገር አሁን ለምሳሌ ሁሉም ሰው በፈለገው ጊዜ ተነስቶ ቢዝነስ መጀመር ቢችል ገበያ ውስጥ ሌሎች ቢዝነሶች ኖሩም አልኖሩ የሱን መንገድ የሚዘጋ የሱን ድርሻ የሚወስድበት ባይኖር ሁሉ ነገር የትየለሌ ቢሆን እልቆ መሳፍርት ማይለካ ቢሆን ሁሉም ሰው የፈለገውን ነገር ማግኘት ቢችል ኮምፒቲሽን የሚባለው ነገር ኢሬሌቫንት ይሆን ነበር አይደል አክቹአሊ በዚህ ላይ መጽሐፍ የጻፈ ሰው አለ ብሉ ኦሽን ስትራቴጂ የሚለው መጽሐፍ ሳብታይትሉ ሜኪንግ ኮምፒቲሽን ኢሬሌቫንት ተከን ትርጉም ይሰጠኛል እሱ ሁለተኛው ደግሞ ሁሉም ሰው በነፍሱ ውስጥ ተደርጎ የተሰጠው ፓዝ አለ ማለት ፈጣሪ ሲሰራን ሂድና ታገልና እንደፈለከው አቧራ ውስጥ ተንቦጫረክ ብሎን አይደለም ነፍስ ውስጥ ፐርፐዝ አለ ዝንባሌ ያለን ሁላችን አሁን ዶክተር አፈወርቅ የሆነ ነፍሱን ደስ የሚለው ዲላይት የሚያደርገው ደጋግሞ ባደረገው ቁጥር ለገንዘብ ማግኘት ለሌላ ነገር ሳይሆን ነፍሱ ውስጥ ያለ የሆነ ስጦታ አለ ዘንበል የምትልበት ነገር አለ የኔን ትልቁን ህይወት የሚፈጥርልኝ የተሰጠኝ ዝንባሌ የማዘነብልበት ነገር ነው እንጂ ከሌሎች ሰዎች ጋር ተወዳድሬ አንደኛ መውጣት ምናምን አይደለም ኦኬ ስለዚህ ምን ማለት ነው በሌላ አነጋገር ኢቭን በዚህኛው አሁን በነገርኩ ሞዴል አንድ ሰው ብቻ የመጨረሻውን ፊኒሽ ላይን ሲያቋርጥ ወርቅ የሚወስድበትም ውድድር ቢሆን ኮምፒቲሽን አይደለም ለሰዓት ትሮጣለህ ራስን ታበቃለህ ኤሮቢክ ማስኩላር ምናምን ሲስተሞችን በደንብ አድርገህ ትገነባለህ ኳሊፋይ ካደረክ አንደኛ ትወጣለህ ሪሌቲቭሊ ከሰዎቹ የምትበልጥ ሰው ትሆናለህ በአንድ ሰዓት ከ50 ደቂቃ ማን ነው በአንድ ደቂቃ ከ50 ሰከንድ የሚሮጠውን ሩጫ በአንድ ደቂቃ ከ48 ሰከንድ መሮጥ ከቻልክ you don't have to compete ለዛ ማንነት ራስን ከሰራ አንደኛ ትወጣለህ ሪሌቲቭሊ የምትሻል ሰው ትሆናለህ ግን በሚቀጥለው አመት ከማታውቀው የዓለም ክፍል በእድሜ ካንተ የሚያንስ ሰው ሮጦ ያን ሪከርድ ሊያሻሽል ይችላል ኮምፒቲሽንን እንደ ህይወት ፍልስፍና ከቆጠርክ ሳቲስፋክሽን የሚባል ነገር በአንተ በር ላይ ዞር አይልም ምክንያቱም በየትኛውም የህይወት መስክ ለሳምንት የሚቆይ አሸናፊነት ልትይዝ አትችልም somebody will come and beat አይደለ የህይወት ሩጫ የሜዳሊያ ሩጫ አይደለም እንደዛ ካልክ ምን ይሆናል መሰለህ ኦኬ አሁን እኔ ይሄን ስራ እየሰራው እንደዚህ አንድ ስራ የሚሰሩ ሌሎች ሰዎች አሉ በኢትዮጵያ ውስጥ አማርኛ ቋንቋ የሚናገሩ ይሄንኑ ስራ የሚሰሩ የኢትዮጵያ ህዝብ መቼም 130 ሚሊዮን ነው ሁለታችንም ያለን ይሄ ህዝብ ነው ጀርመናውያን አይደሉም እዚህ ኢትዮጵያ ውስጥ ያለ ህዝብ ነው ኦኬ ስለዚህ እሱ 2 ሚሊዮን ሰዎችን ቢወስድ 98 ብቻ ይቀራሉ ብዬ ካሰብኩኝ ሁሉ ጊዜ የሱን የእቃ ደራደር እያየው ተመልሼ መጥቼ እቃዬን እንደዛ ልደረድር ነው እሱ ምን ያደርገኛል መሰለህ በሰውየው ችሎታ ነው የሚከረክመኝ ሌላ መንገድ የሌለ ይመስል ሰማይ ክፍት እንዳልሆነ እሱን እየተከተልኩ ራሴን ከሱ አንፃር ምከረክመው ለምንድን ነው ኦኬ የምትማረው ነገር ካለ ተማር ከሱ የምትወስደው በጣም ብዙ ጥሩ ኳሊቲ ይኖራል የሥራ ባህልህ
ሰዎች የምታነጋግርበት መንገድ፣ ስቶሪ የምትጠቀምበት መንገድ ዋቴቨር ከሱ የምትማራቸው ብዙ ነገሮች አሉ። አላማው ግን ማንነትህን በምትፈልገው ደረጃ ለመገንባት ነው እንጂ እሱን ተወዳድረ ለማሸነፍ አይደለም። ተወዳድረ ማሸነፍ ከሆነ ምን ይሆናል መሰለህ? ሰርቫይቫል ሞድ ላይ ነው የምትሆነው። ያ ክሪኤቲቪቲህን በምትፈልገው መንገድ ለማውጣት የሰውነትህ ሲስተም አይፈቅድልም። ስትረስፉል ነው የምትሆነው። ዋት ኢፍ ሰውየው በራሱ መንገድ ይሄድ፣ የራሱን ባህል፣ የራሱን አካሄድ፣ የራሱን ዝንባሌ ይከተል፣ ያንኑ ስራ ለመስራት ያንኑ ቫልዩ ዲሊቨር ለማድረግ አንተ ደግሞ የራስህን ባህል ግን በቀን በቀን መለወጥን በቀን በቀን ማደግን ግምት ውስጥ አስገብተህ ስራ። በዛ ሰው ከለር መግባት አይችልም፣ በአንተ ከለር ሰውየው መግባት አይችልም። ሁለታችሁም ኢንዴፊኒትሊ ማድረግ ትችላላችሁ። በመበላለጥ መንፈስ ከሆነ ግን ልትፈጥርበት ትችል የነበረውን ጊዜ ከሰውየው ጋር በፍሪክሽን በሰበቃ ነው የምታጠፋው ማለት ነው። ስለዚህ ይሄን ስታይ መወዳደር የሚለውን ነገር ሙሉ በሙሉ ተኛ ሌላው ሰው ይብለጥ በሚል መንፈስ ሳይሆን ሰውየውን መምሰል በሰውየው ባደረገበት ኤግዛክት መንገድ ማድረግ አይጠበቅብኝ። በራሴ መንገድ አድርጋለሁ። ሰዎች የኔን ዩኒክ ነገር ማየት ይጀምራሉ። የሰውየውንም ዩኒክ ነገር የሚፈልግ አክቹዋሊ ከለሮቻችን ይለያያሉ አይደል? አሁን እናንተ አንድ አይነት ኤግዛክት ነገር ብንሰራ በጣም ልቅም ያለ የተረጋጋ ኤክስፕሬሽን ከፈለጉ አንተ ጋር ይመጣሉ። ምክንያቱም ዳስ ዋት ይሉ እኔ በነገራችን ላይ ዩኒቨርሲቲ በነበርክበት ሰዓት አውቀዋለሁ ያንተነት በጣም ስራ ላይ የምታተኩር ወደ ፐርፌክሽን የተጠጋ ነገር ኤክስፔክት የምታደርግ ልቅም ያለ ነገር የምትፈልግ ሰው ነው። አሁን እኔ ደግሞ ልቅም ካለው ነገር ይልቅ ቶሎ ነካክቼ ኤክስፐሪመንት እያደረግኩ ማየትና ሌሎቹም በግርድፉ ትቼ በሌላ መንገድ መሄድ የምፈልግ ሰው ነው። በቃ ያንተም ያስፈልጋል፣ እኔም ያስፈልጋል። you do your way I do my way፣ ግን ሁለታችንም እናስፈልጋለን። ከምንወዳደር ዋት ኢፍ ብናዋጥ ልክ አሁን በምናደርግበት መንገድ አሁን ሴሚናር ሲኖረን ያንተን ሴሚናሮች ዳምፕ ለማድረግ ከመሄድ አንተን መድረኬ ላይ አምጥቼ ባቀርብ ሌላ ቦታ የትም የማይገኝ ሚክስ ያገኛሉ ማለት ነው። እኔ ደግሞ አንተ ጋር ብመጣ ዶክተር አፈወርቅ ጋር በተፈጥሮ የሌለ እኔ ብጨመርበት ቀለሙን ማደምቅበት ነገር ይኖራል ማለት ነው። ስለዚህ ስንሰራ አሁን ቆይ ስንሰራ እንድንወዳደር እንድንበላለጥ ተደርጎ ቢሆን ኖሮ በምን አይነት መንገድ ነበር የምንኖረው? አክቹአሊ ዓለምን እንደዚህ የሚያመሰቃቅላት ነገር የሚተርፍ በጣም ብዙ ነገር እያለ በትሪሊዮኖች የሚቆጠር ነገር ቦምብ በሚጥሉ ኤርክራፍቶች ላይ የምናስቀምጠው ነገር ብንዋሃድ አንዱ ሪጅን ያለውን ሌላ ሪጅን ቢጠቀምበት እዛ ደግሞ የሌለውን ይሄኛው ቢያመርት ቢጠቀምበት እኮ ዓለም ላይ ለሚመጡት 100 ዓመታት ብንባዛ ማንሞላው ትልቅ ሪሶርስ አለ። ስለዚህ ኮምፒቲሽን ፍሪክሽን ይፈጥራል። ፕላስ ደግሞ ያንተን ችሎታ ካፕ ያደርጋል። ተማር፣ መማር ከሚገባ ሰው ማንነት ውስጥ ገንባ። ያንተን ዩኒክ ማንም የማያገኘውን ያንተን ዩኒክ ነገር ደግሞ አሳድግ። እሱ ነው ያንተ የተለየው ማንነት ውስጥ ተደርጎ የተሰጠ ነገር ነው በጣም ዩኒክ የሚያደርግ። ምናልባት የሰርቫይቫል ቲንኪንጉ ፕሪዳተር ይፈልግ ይሆን ማለት አንዱን እየበላህ ነው አንተ ሰርቫይቭ ለማድረግ ሌላ የምትበላው የምትውጠው መኖር አለበት። እንደ አደጋ የማየት ነገር አለ። ያንተን አይነት ስራ የሚሰራውን ሰው የኔን ደንበኞች ነው ከፍሎ የሚወስደው፣ የኔን ኢንፑት የሚያቀርቡትን ሰዎች ነው የሚወስደው። ስለዚህ የኔን ዋጋ ይከፍሏል፣ ያሳንሷል የሚል ሰብኮንሽስ አስተሳሰብ አለ። ከዛ ይልቅ ግን ሁለቱ ውስጥ ያሉትን ሁለት ዩኒክ ነገሮች ብታገናኝ ለሁለቱም በእጥፍ የሚጠቅም ነገር አለ። ኦፖርቹኒቲ ኢንፊኒቲ ነው። አይዲያ ኢንፊኒቲ ነው። ኦፖርቹኒቲ ኢንፊኒቲ። ያንን ካየን መወዳደር የሚለውን እንግዲህ በምን እንተካዋለን ማለት ነው። መማር የሚገባህን ነገር ትማራለህ። ሞዴል የምታደርገው ሰው ካለ ሞዴል ታደርጋለህ። ከዛ ሰው ጋር ያለ አንተ ጋር የሌለ ልትሞላው የምትፈልገውን ነገር ትጨምራለህ። በፍጹም የዛ ሰው ኮምፒተንስ ብቻ ከሆነ ደግሞ ሰውየውን ራሱን ታመጣዋለህ። በዚህ አይነት መንገድ በሁለቶቹም ብዜት የሚያድግ ትልቅ ነገር ማድረግ ትችላለህ። ውድድር ከሆነ ግን በጥርጣሬ እንድትታይ ስለሚያደርግ ሰበቃ ነው የሚፈጥረው። ፋሲሊቴትድ አይደለም ግንኙነቱ የሚሆነው። ፕላስ እንቅልፍም አታገኝም ያኛውን እስክታጠፋው ድረስ 100% በጣም 100% አደገኛ እንትን ነው። ናይስ